ቤተሰብ ዛሬ እንግዲህ ሜሪ መታለች ከስንት ጊዜ በኋላ መታ። ዛሬም ምን ነበር ስታወራ የነበረው? ምን አገባሽ አንቺ? የማን ፈላጭ ቆራጭ ነሽ? እናንተ ከሩትዬ ህይወት ውጡ፣ የሩትዬን አትንኩ ብትባሉ አትሰሙም እኮ እናንተ ማለት ነው። ከሩትዬ ጋር ለመወዳደር የምትሞክሩ ሰዎች ግን ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? እኔ እኮ ግር የሚለኝ ማለት ነው የእሷ ፎቶ ለጥፎ እየሰሩ እሷን የሚሳደቡ ሰዎች ለምን ለጠፍሽ ታዲያ? የእሷ ፎቶ ለምን ለጠፍሽው? የእሷ ፎቶ ምን ልትሆኝበት ለጠፍሽው? በራስሽ ኮንፊደንስ ካለሽ እኮ በራስሽ ምሰራት ምቺ ከሆነ በሄርሜላ ሰርተሽ የሚታይልሽ ከሆነ እኮ በእሷ መስራት ነው። የእሷ ፎቶ ማስገባት አያስፈልግም። በነገራችን ላይ የእሷ ፎቶ ለጥፋ ውስጥ ላይ ገብታችሁ ስታወሩ ሌላ ታሪክ ነው የምታወራው። ማርያምን እና ግርም ነው የምልትሉኝ ማለት ነው። እና ኮንፊደንስ ካለሽ በሄርሜላ ብቻ ይታይልኛል 10,000 5,000 ይታይልኛል ብለሽ ካሰብሽ ማለት ነው እስቲ ያለ ሩትዬ ያለ አብርሽ የሄርሜላ ደጋፊ ነኝ የምትሉ ሰዎች ማለት ነው የሄርሜላ ቪዲዮ ራሱ ብትሰሩ የሩትዬ ፎቶ ታስገባላችሁ። ገባችሁ አይደለ? እኔ ለምን ትሰራላችሁ እያልኳችሁ አይደለም፣ ግን በውስጥ የምታወሩትና ከላይ የምትለጥፉት ነገር እያወቃችሁ ገባችሁ። እሷን ከጠላችኋት እሷን ማትወዷት ከሆነ የእሷ ፎቶ መለጠፍ አያስፈልግም። በነገራችን ላይ በራስሽ ኮንፊደንስ ካለሽ የሄርሜላ ደጋፊ ነኝ ብለሽ አይደለ? የሄርሜላ ደጋፊ ከሆንሽ ደግሞ የምታይልሽ ከሆነ የሩትዬ ፎቶ ማስገባት አያስፈልግሽም። ስለዚህ በራስሽ ኮንፊደንስ ይኖርሽ፣ በራስሽ ተማመኝ። አለቀ። የሄርሜላ ደጋፊ ነኝ ብለሽ አይደለ እንዴ? ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ዛሬ እንግዲህ ደስ የሚል ነገሮች ስናይ ነው የዋልነው ቀኑ ሙሉ ማለት ነው። ሩትዬና አብርሽዬ በቲክቶክም በዩቱብም መጥቶልናል። ማታም በድጋሚ ደግሞ በዛ በኮሮሪማ ቤት በዳኒ ለሚባለው ቆርፉድ የሆነ ሰውዬ በሱ ቤት መጥተዋል። በሱ ቤት መጥቶ እንግዲህ ያው ሲነጋገሩ ነበረ። ደህና አይደለም አትበሉን። 100 ጊዜ ደህና አይደለም አትበሉን። ደህና ስለሆነ መሰለኝ ቆሞ ሄደው አይደል እንዴ? ደህና ስለሆነ መሰለኝ ትላንት ዛሬ ቪዲዮ ቲክቶክ ላይ ገብታ አታይም እንዴ? ደህና አይደለም የምትለው እንደዛ ከሚስቱ ጋር ሄደ ልጁ ይዞ ሄደ እጅ ሳቀ እየተጫወታ ነበር እንዴ? ደህና አይደለም። ኧረ እባክሽ ደህና አይደለም። አንተ ራሱ ደህና አይደለም። ጤነኛ ብትሆን እኮ ከሰው ህይወት ወጥተህ የራሱን ህይወት ትኖር ነበር። ደህና አይደለም አንተ ራሱ ዳንኤል፣ በጣም ያማል። የብሬን ነው፣ በጣም ነው የሚያምክ። ደህና አይደለም። ስለዚህ ደህና መሆንም መጀመሪያ ተመርመር። ሜሪ ደግሞ አይመለከትሽም አንቺ። ሩትዬ ደግሞ በቃ የእነሱ ቤት ውስጥ አትልቀቂ ቪዲዮ። እንደዚህ እያደረጉሽ ህይወትሽን እያመሰቃቀሉ ትላንትና የምትዝናኝበት ቦታ ላይ መጥቶ ህይወትሽን ለመጥበጥ ሙከራ እያደረገ የነበረው ልጅ ላይ ለምንድን ነው የአንቺ ቪዲዮ የሚለቀቀው? ለምን ቪዲዮ በቃ ይለቀቀ የሱ ቤት ውስጥ? ገባሽ አይደለ? እናንተ ሙቀት ነው ደግሞ አያችኋ። የምሬ ነው። ሻወሩን ገብቻለሁ ግን ሙቀቱ ይጣስ በጣም ነው የሚሞቀው ማርያምን። እኔ ደግሞ ሙቀት አልችልም። ሲሞቀኝ በቃ ብዙ ነገር ያፍንጫዬን ሁሉ ነገር ነው እንትን የሚለኝ የምር ማለት ነው። ሲሞቀኝ አልችልም ነው ብላችሁ ጎሮሮ ይዘጋል፣ እከሳለሁ፣ ፀጉሬ ይበጣጠሳል፣ ወደ ውስጥ ይገባል። ይሄው እንደዚህ ወደ ውስጥ ይገባል። እና ሙቀት አልወድም። እንኳን የዚህ ሀገር ግለት ይቅርና ኢትዮጵያ ራሱ ሙቀት የክረምት የበጋ ጊዜ አይስማማኝም የምር ማለት ነው። እና የክረምት ጊዜ ማለት ነው እንዴት ደስ እንደሚለኝ ወፍራለሁ፣ ፊቴ ቅልት ይላል ምናምን። የበጋ ጊዜ ግን ኢትዮጵያ ራሱ አልወድም። እና የብርድ ጊዜ ነው የምወደው ነው የምላችሁ። አሁን በሙቀቱ የተነሳ ይኸው ሻወር በየቀኑ እንገባለን። ሻወር ራሱን ችሎ ያከሳል። ማወፈር መክሳት የምትፈልጉ ሰዎች በየቀኑ ሻወር ግቡ። የምር ሻወር ያከሳል። በነገራችን ታውቃላችኋ። እኔ ያው ቀጭ ስለሆንኩ ለመወፈር ራሱ ስንት መከራዬን እያየሁ እንደሆነ አታውቁም። የሚያወፍር ነገር ካለ ንገሩኝ። እወዳችኋለሁ።